ምን አጠፋሽ እስቲ ስለዚህ ለዛ ነው እግዚአብሔር ምን ይላል ትንቢተ ሕዝቅኤል ምዕራፍ 18 ላይ እናንተ ግን አለ ልጅ አባቱን ኃጢአት ስለምን አይሸከምም ትላላችሁ አለ እግዚአብሔር ነው የሚለው ልጅ አለ እግዚአብሔር ፍርድንና ቀንን ነገር ባደረገ ትእዛዜንም ሁሉ በጠበቀና ባደረገ ጊዜ ፈጽሞ በሕይወት ይኖራል ኃጢአት የምትሰራ ነፍስ እሷ ትሞታለች አለ ልጅ የአባቱን ኃጢአት አይሸከምም አባትም የልጁን ኃጢአት አይሸከምም የጻድቁ ጽድቅ በራሱ ላይ ይሆናል የኃጢአተኛውም ኃጢአት በራሱ ላይ ይሆናል ኃጢአተኛውም ኃጢአት ካደረጋት ኃጢአት ሁሉ ቢመለስ ትእዛዜንም ሁሉ ቢፈጽም ማን ነው ቢጠብቅና ፍርድንና ቀንን ነገር ቢያደርግ ፈጽሞ በሕይወት ይኖራል እንጂ አይሞትም ታዲያኛ ምን አረግን ይሄው ልጅ አባቱን ኃጢአት አይሸከምም ካለ እኛ የአዳምን ኃጢአት የምንሸከመው ከየት አምጥተን አባትም የልጁን ኃጢአት አይሸከምም ከተባለ አዳምም የኛን ኃጢአት አይሸከምም ባይሆን የጻድቁ ጽድቅ በራሱ ላይ ነው የሚሆነው የኃጢአተኛውም ኃጢአት በራሱ ላይ ነው አይመለከተንም ስለዚህ ኢየሱስ ለኛ ሲል መምጣት የሚባለው ነገር ራሱ አይሰራም ኢየሱስ አንደኛ እግዚአብሔር በቃ በጭራሽ ፍትህ አይደለም ገብቶሻል በቃ ምንም አይመለከተንም እኛ ምን አገባን እኔ አሁን አንቺ በሰራሽ ኃጢአት እኔ ልጠይቃለሁ እንዴ ማርያም አትጠየቅም እኔ አዳም በሰራው ልጆችም አይጠየቁም እንኳን እንትን ቀርቶ አዳም ምን አገባን ልጆችም አይጠየቁም ግን አንድ ነገር ልንገር እስቲ ቆይ እንደማይጠየቁ አንዴ ላሳይሽ ቆይ ከዛ በፊት ከይቅርታ ጋር እንደማይጠየቁ ላሳይሽ ይሄንን እንዳታነቢው ያው ባይብል ላይ ቢኖርም እንዳታነቢው እኔ ላንብብልሽ ምን እንደሚለው ይሄን አላነበው ይሄ የተቀጠቀጠ አለ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ አለ ዲቃላ ወደ እግዚአብሔር ጉባኤ አይግባ እስከመቼ እስከ 10 ትውልድ ድረስ እግዚአብሔር ጉባኤ አይግባ ፍትህ ነው ይሄ ልብ አድርጊ አንደኛ ይሄ መቆረጡ ከእግዚአብሔር ጉባኤ መግባት ጋር ምን ያገናኘዋል ምንም የሚያገናኘው ነገር የለም ምንም አያገናኘው እግዚአብሔር የልብን የሚያይ እንጂ የውስጥን የሚያይ ጌታ ማን ነው የውጭን አካልን የሚያይ ጌታ አይደለም አትሳቁ እሺ ከታች ዲቃላ ምን አጠፋ ማርያም ዲቃላ ምንድነው ያጠፋ ጥፋት አለበት ዲቃላው ያጠፉት እናትና አባቱ አይደል እንዴ ጥፋተኛ ማን ነው እናትና አባቱ ናቸው ወደ እግዚአብሔር ጉባኤ እንዳይገባ ተብሎ የሚከለከለው ለምንድን ነው እሱ ያውም ደግሞ እስከ 10 ትውልድ ድረስ አለ 10 ትውልድ ድረስ የእግዚአብሔር ጉባኤ አይገባ ይሄ ፍትህ ነው እንዴ ምን አለ ሌላም ደግሞ ላሳይሽ በደንብ ላሳይሽና እነዚህ ነገሮች ከዛ ተገርመሽበት እግዚአብሔር እውነት ይሄን ያደርጋል ወይ ፍትህ ነው ወይ የሚለውን ወደዛ እንመለሳለን ከዛ ወደ ስቅለቱ እግዚአብሔር ሙሴን እንዲህ ብሎ ተናገረው ለአሮን እንዲህ ብለህ ንገረው ከዘር በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ አለ ምን አለ እውር እንዳይመጣ አለ ጉባኤ እንዳይመጣ አለ አንካሳ አፍንጫ ደፍጣጣ ትርፍ አካል ያለው አንዴ እግረ ሰባራ እጀ ሰባራ ጎባጣ ምን ላይ ነው የሚለው ኢብራሂም ይቅርታ በጣም ይቅርታ ኦሪት ዘሌዋውያን ምዕራፍ 1 ቁጥር 16 ጀምረሽ እሺ እናንብበው ትርፍ አካል ያለው እግረ ሰባራ እጀ ሰባራ ጎባጣ ድንክ አይነ መጭማጫ እከካም ቋቁቻም ጃንደረባ ነውረኛ ሁሉ አይቅረብ አለ ለምንድን ነው የማይቀርበው 23 ላይ ነገር ግን ነውረኛ ነውና መቅደሶቼን እንዳያረክስ ወደ መጋረጃው አይግባል አንድ ሰው መጋረጃውን የሚያረክሰው አይኑ ደፍጣጣ ስለሆነ ነው ማን አፍንጫው አይኑ መጭማጫ ስለሆነ ይሄ በእውነት የአምላክ ባህሪ ነው እግሩ ሰባራ እጁ ሰባራ ስለሆነ ነው አይሆንም እንደዚህ ለዛ ነው ምልሽ ቀደም የውርስ ኃጢአት ላይ ስንመጣ ስተቱ ራሱ የመጀመሪያው ስተት እዚህ ላይ ነው አምላክ እንደዚህ አይናገርም ብዬ ነው እኔም የቀደሙንም አምላክ አይናገርም ይሄንንም አምላክ አይናገርም ትክክልም አይደለም ይሄ ፍትህ አይደለም አምላክ ፍትሃዊ ነው ሰዎችን እሱ ፈጥሮ ካበቃ በኋላ አፍንጫ ወደ ፍጥጣጣ አርጎ ከፈጠረ በኋላ ጉባኤ እንዳትገባ ና አንተ አፍንጫ ሰልከክ ያለ ነው አንተ ግባ ሂድ አንተ ውጣ አይልም አምላክ እንደዚህ እንዴ አምላክ እንደዚህ በሰውነት አያሸማቅቅም በሰውነት የሚያሸማቅቅ አምላክ የለም ስለዚህ ወደ ኋላ ስንመለስ ኢየሱስ ለሰው ልጆች ኃጢአት መጣ ማለቱ በራሱ ከኃጢአት መወራረስ ጋር የተገናኘ ስለሆነ ምንም አይነት ኃጢአት የተወራረሰ የለም ልጅ አባቱን ኃጢአት አይሸከምም አባትም የልጅን ኃጢአት አይሸከም ኢየሱስ ማን ነው ካለን ሰው ነው በቃ እኔ ልንገርሽ ባጭሩ ያው ላሳይሽ ሰው እንደሆነ ላሳይሽ ሰው ማን ነው እኮ
እኮ ሉቃስ ወንጌል ቆይ አንዴ እንዴት እንደሚከብድ ላሳይሽ አንድ ጊዜ ምን አለ መሰለሽ መልአኩም እንዲህ አላት ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻል አትፍሪ አላት እነሆ ትጸንሻለሽ አላት አይደለ አዎ ጸንሻለሽ አምላክ ጽንስ ነው ማርያም አምላክ ጽንስ ነው ብለሽ ታምኛለሽ መለኮታዊ ነው እኔ አሁን ይኸውልህ ኢብራሂም ይቅርታ አድርግልኝ እኔ አሁን አንተን ምንም የምከራከር ነገር የለም እንኳን በጣም የሆነ ነርቨስ ያደረገኝ ምን መሰለ ያው ቤተክርስቲያን ሲሄድ ያው ጫፍጫፉን ነው የምንሰማው እውነት ለመናገር ያው እንደውም አሁን ይሻላል ያው በጣም መነቃቃት አለ ስብከት አለ ምናምን ሁሉም በየራሱ ሃይማኖት እኔ ልክ ነኝ የሚል ነገር አለ ገባ ከዛ አንፃር ነው እንጂ እኔ ምንም አይነት ግንዛቤ የለኝም ገባ ግላሳይሽ አትስሚ ችግር የለውም እንትን አትከራከሪኝ ችግር የለውም ምን አለ መሰለህ አምላክ ጽንስ አይደለም የመጀመሪያው ነገር ማወቅ ያለብሽ አምላክ ጽንስም አይደለም የሰውን ስጋም ፍጡርነትንም አይጋራም አምላክ ብቻውን አምላክ ነው በቃ የሚመለክ ብቻውን እኔ ብቻዬን አምላክ ነኝ ነው የሚለው አምላክ ወንድ ልጅም አይደለም አምላክ ወንድ ኢየሱስን አመልከዋለሁ ካልሽ ወንድ ልጅ ነው የምታመልኪው ማርያም አንቺ እቺን ጥያቄ ብቻ መልሽልኝ ወንድ ልጅ ታመልኪያለሽ ጌታዬን ነው አምላኬን መድኃኒቴን የፈጠረኝን አምላክ ነው እኔ የማመልከው ወንድ ልጅ እኮ ስለተባልኩ ነው እኔ በሃይማኖቴ ስመጣ አምላክሽ መድኃኒትሽ ኢየሱስ ክርስቶስ ነው ተብዬን ያደኩት ታውቃለህ ማለት ማጀም አንተም እኔም አንድ አይነት ቋንቋ ነው የምናወራው ስለዚህ እኔ ጠንካራ አይደለሁም አልኩ ይሄ ሲወርድ ስመጣ የመጣው ከኦርቶዶክስ ቤተክርስቲያን ከኦርቶዶክስ አማኝ ከሆኑ ቤተሰቦች በቃ ያ ነው መስመሪ ይቅርታ አብሽሪ በአጭሩ ምን መሰለሽ አምላክ ሰው አይደለም እሺ እኔ ሰው አይደለሁም ብሎ ተናግሯል ላሳይሽ በቃ በአጭሩ ሆሴ ላይ ስንመጣ ትንቢተ ሆሴ ምዕራፍ 11 ቁጥር 9 ላይ እኔ አምላክ ነኝ እንጂ ሰው አይደለሁምና አለ ሰው አይደለሁም አለ እኔ አምላክ ነኝ እንጂ ሰው አይደለም ስለዚህ ሰውና አምላክ በባህሪም ይሁን በአይነትም ይሁን በይዘት በመንስኤም በውጤትም የማይገናኙ ነገሮች ናቸው አምላክ የማይሞት ነው ለምሳሌ የቱ ጋር እንምጣ አንደኛ ጢሞቴዎስ 6:16 ላይ ምን አለ እሱ ብቻ የማይሞት ነው አለ ማንንም ሊቀርበው በማይችል ብርሃን ይኖራል አንድስ እንኳን አላየውም ሊያየውም አይችልም ለሱ ክብርና የዘላለም ኃይል ይሁን አሜን አለ ብቻውን የማይሞት ነው እሱ በቃ የማይሞት ኢየሱስስ ሞቷል እንደ መጽሐፉ የሞተው ኢየሱስ የሐዋርያ ሥራ ምዕራፍ 13 ቁጥር 34 ላይ እንዲህ ይላል እንደገናም ወደ መበስበስ እንዳይመለስ ከሙታን እንዳስነሳው ይላል ማን ያስነሳው እግዚአብሔር ያስነሳው እግዚአብሔር ነው አንዴ ይቅርታ ቆይ እሺ እሺ ይቅርታ እሺ እና ምን አለ መሰለሽ እንግዲህ ምን አለ እንደገናም ወደ መበስበስ እንዳይመለስ ከሙታን ራሱ ያስነሳው እሱ ነው አምላክ ነው ያስነሳው አምላክ ነው ያስነሳው አንዴ እናቴ ደወለች ይቅርታ እሺ ትክክል እሺ እሺ አምላክ አይሞትም ልብ አድርጊ አንዱ አምላክ አይሞትም የሞተው ማን ነው ብለን ስንል ሰው ነው የሞተው ፍጡር ነው የሞተው አንዱ ፈጣሪ አይሞትም ፈጣሪ በምንም አይነት ሁኔታ የሚሞት አይደለም የሚሞተው ፍጡር ነው ማለት ነው ተግባባን ይቅርታ
ኢየሱስ ክርስቶስ በምድር ላይ መጥቶ ማለት ኢየሱስ መጥቶ በዚህ ምድር ላይ 33 ዓመት ሰብኮ ማለት ስለ ሰው ልጅ መከራን ተቀብሎ እንደሞተ አታምንም? አልሞተም ኢየሱስ በባይብልም ላሳይሽ ይችላል። ሞቷል። ለምንድን ነው ታዲያኛ ፋሲካ ጾመን ትንሳኤ ምናምን ብለን የምናከብረው? እሺ አንድ ጉድ ላሳይሽ። ይሄንንም ጠይቂ። እሺ ማርያም ጉድ ላሳይሽ። አንድ ጉድ ላሳይሽ። በመጀመሪያ ይሄ መጽሐፍ ማን ነው የጻፈው? ሞኝ ሆንኩ መሰለኝ። ሞኝ ሆንኩ። አይ ችግር የለውም አብሽሪ። አንድ ጉድ ላሳይሽ። አይታወቅም የሚባል ነገር አለ። አይታወቅም የሚባል ነገር አለ። ምንድነው የማይታወቀው? ይኸውልሽ እስቲ ላሳይሽ አንድ ነገር። እሺ መጽሐፉን የጻፉት ሰዎች ይሄ መጽሐፍ አለ። እሺ ይሄ መጽሐፍ የኢትዮጵያ መጽሐፍ ቅዱስ መዝገበ ቃላት ነው ያዘጋጀው የኢትዮጵያ መጽሐፍ ቅዱስ ማህበር ማለት ነው። እሺ የኢትዮጵያ መጽሐፍ ቅዱስ ማህበር ማለት ይሄንን መጽሐፍ ቅዱስ ያዘጋጀ ነው። ያው ይሄ መጽሐፍ ያዘጋጀ ምን ይላል? እንዴ ላሳይሽ። መጽሐፈ መዝገብ ነው የኢትዮጵያ ይህ መጽሐፍ ቅዱስ በኢትዮጵያ የመጽሐፍ ቅዱስ ማህበር አየሽው? በመጽሐፍ ቅዱስ ማህበር የተዘጋጀ መጽሐፍ ነው እና ይሄም እንደዛው በመጽሐፍ ቅዱስ ማህበር ነው አንድ ላይ ሆነው ያዘጋጁት። አሁን ምን አሉ መሰለሽ ስለዚህ መጽሐፍ ሲናገሩ ለምሳሌ መጽሐፈ መሳፍንት የሚባል አለ አይደለ? ባይብል ላይ መጽሐፉን ማን እንደጻፈው ምን ጊዜ እንደተጻፈ እርግጡ አይታወቅም። እርግጡ ማን እንደጻፈው ምን ጊዜ እንደተጻፈ አይታወቅም። መጽሐፈ አስቴር መጽሐፉን የጻፈው ማን እንደሆነ አይታወቅም። ጻፊው አይታወቅም። ዝም ብሎ ነው በቃ የሚታመነው። መጽሐፈ ኢዮብ ምዕራፍ ይቅርታ አንዴ ትላንትናም በዚህ ጉዳይ ስትነጋገሩ ነበር። ያው ገብቼ ምንም ኮሜንት ምንም አልሰጠሁም ዝም ብዬ ነው የወጣሁትና መጽሐፉን ማን እንደጻፈው አይታወቅም ማለት ምን ማለት ነው? ማለት ማን እንደጻፈው አይታወቅም በጭራሽ። ቆይ ይሄ እኮ ቀላል አይደለም። የእግዚአብሔር ቃል ነው አይደል እንዴ? ማለት ሰዎች የሚመሩበት ማለት ነው። ይሄ የህይወት ማለት በህይወትህን የሚመራ መንገድህ ማለት ነው። መንገድህን ደግሞ ለዚህ ሁሉ ህዝብ ወይ ለህዝበ ክርስቲያኑ ማን እንደጻፈው እንዴት አይታወቅም? በርግጥ ብዙ መጽሐፎች ይታተማሉ። መጽሐፉ አይታወቅም። ትክክል ነሽ። አዋልዶች ምናምኖች አሉ። ትክክለኛ ጥያቄ ነው የጠየቅሽው። መጽሐፉን ማን እንደጻፈው አሁንም አይታወቅም። መጽሐፈ ኢዮብም ጸሐፊው ማን እንደነበር አልታወቀም። ልብ አድርጊ። ይሄ ሁሉ መጽሐፍ ሰቆቃ ኤርሚያስ ጸሐፊው ኤርሚያስ መሆኑና አለመሆኑ አልተረጋገጠም። ታዲያ ማን ነው የጻፈው? እሺ ሳሙኤል መጽሐፍት ማን እንደጻፋቸው አልተረጋገጠም። ታዲያ ማን ነው የጻፋቸው? መጽሐፈ ዜና መዋዕል ምናልባት ሌላ ሰው ጨምሮበት ይሆናል። አይታወቅም። አሁንም መጽሐፈ ነገሥት ምን ይላል? ጸሐፊው ማን እንደሆነ ግን አልታወቀም። ታዲያ ማን ነው የጻፋቸው? ለመሆኑ ማን ነው የሚጽፋቸው እነዚህ መጽሐፍቶች? ኦሪት ዘፍጥረት የኦሪት ጸሐፊማ አይታወቅም። በጭራሽ ነው የማይታወቅም። የሆነ ሰው ከሆነ ጊዜ በኋላ መጣው ማቀነባያ ዘፍጥረት እኮ ማለት የመጀመሪያ መጽሐፍ ቅዱስ ማለት ነው። ኦሪት ዘፍጥረት፣ ኦሪት ዘዳግም፣ ኦሪት ዘሌዋውያን፣ ኦሪት ዘሁልቁ፣ ኦሪት ዘዳግም እነዚህን ሁሉ ማን እንደጻፋቸው አይታወቅም። ከምርኮ በኋላ የሆነ ሰው አቀነባብሮ የጻፋቸው መጽሐፍቶች ናቸው። ኦኬ ላሳይሽ። ዕብራውያን ይሄ ደግሞ ጉድ ነው የምትይው። የዕብራውያን መልእክት ይህ መልእክት በማን ከየት ወዴት በምን ጊዜና በምን ምክንያት እንደተጻፈ ለማወቅ አስቸጋሪ ነው። ይሄ ለማን እንደተጻፈ አይታወቅም። ከየት እንደተጻፈ አይታወቅም። ወዴት እንደተጻፈ አይታወቅም። በምን ጊዜ እንደተጻፈ አይታወቅም። በምን ምክንያት እንደተጻፈ አይታወቅም። ታዲያ እንዴት ነው የአምላክ ቃል አድርገን የምንቀበለው? እንዴት አድርገን እንቀበለው የአምላክ ቃል አድርገን? መዝሙረ ዳዊት መዝሙራትን ማን እንደሰበሰበ አይታወቅም። ማን እንደሰበሰባቸው ሊጨምር ይችላል፣ ሊቀንስ ይችላል። ምንም የምናውቀው ነገር የለም። ተግባባን? እነዚህ ሁሉ መጽሐፍቶችን ማን ነው የጻፋቸው? ያጎደሉት እኔ ጎበዝ አይደለሁም ብያለሁ። እዚህ ከታችም ያላችሁ ምናምን እንዲህ ለምን ምናምን እንዳይሉ እኔ ማለት በራሴ ህይወት ውስጥም እስልምና ውስጥ አለ ህይወቴ ውስጥ አለ ማለት እኔ የልጆች እናት ነኝ በነገራችን ላይ ባይዘው እና ማለት እኔ የራሴን ሃይማኖት የሚጋፋ ሰው አይደለም። የራሴን ሃይማኖት ይዤ የምኖር ሰው ነኝ።
ግን ይቅርታ አድርገኝ አሁን ብዙ ማውራት አልፈልግም ግን የሚጠይቅ የለም ወይ ነው የሚያነቡ በሃይማኖት ቤት ውስጥ ያሉ አሉ ማለት ከኛ ቀደም የሚሉ እኔ ለምሳሌ ቤተክርስቲያን ደርሼ ነው የምመለሰው ስለእውነት ወንጌል ይቅርታ ቆይ አንዴ ሰው ላስተዋውቀሽ እኔ ቁርስም ምሳም አልበላሁም አንዴ ሰው ላስተዋውቀሽና ከሱ ጋር አውሪሽ አንዴ ምሳ ቁርስ ልብላ እሺ ኡስታዝ ሰላም አለይኩም አንዴ እንደው ብትተዋወቃት ትችልሽ ማርያም በጣም ጥሩ ናት ወአለይኩም ሰላም ወራህመቱላሂ ወበረካቱ እነ ራይነር ቤት ነበር ነው ቤሪያን አግኝቸው ነበር እሺ ኡስታዝ እና በቃ ቤሪያ ላይ የነበረው ነገር አስተካክለናል ከዚህ በኋላ ቤሪያ ከኛ ጋር ነው የሚሆነው ማንም ሰው እንዳይሰድበው አፉ ተባብለናል ከስር የሚሳደቡም ልጆች ስለነበሩ አስገብተው ያለው ነገር የገባውት ብሏል ይቅርታ ጠይቋል የድሮ ቤሪያን እናገኘዋለን ማለት ነው አንተ ቤትም ከመጣ በደንብ አስተናግደው ሰዎች ሲናገሩትም ካየ ሚዩት እንዲያደርጉ ለአድሚኖች መልእክት አስተላልፍ እንዳይነቁት ሁሉ ቤት ይገባል ከዚህ በኋላ ኦኬ ቀጥሉ ይቅርታ እሺ አይ ኡስታዝ እኔ ምሳ መብላት አለብኝ አንዴ ቁርስም ምሳ ማለት ሂድ በቃ ብላናና በተስመጣ ነው ይወጣለው ማለት ነው ኦኬ ማርያም እንዴት ነሽ ሰላም ነው ሰላም እንዴት ነሽ ወይድ ባላለው ማርያም ባላለው ኦኬ አሪፍ ነው ማርያም አሪፍ ስም ነው ደስ የሚል ስም ነው ማርና ያም ከሚል ከሁለት ቃላት የተዋቀረ ነው ስምሽ ዋው እውነት የባህር ጠብታ ማለት ነው ደስ ይላል ስሙ እውነት ነው አዎ ማርያም የሚል ስም አሪፍ ስም ነው በእኛ በሙስሊሞች ወደ መርየም የሚል ስም ነው ያለው ያንቺ ስም ደስ የሚል ስም ነው በጣም ወደው ስም ነው ራሱ ማለት ነውና አመሰግናለሁ የባህር ጠብታ ማለት ነው እንትኑ ከሁለት ቃላት ውቅር ነው ማርያም ማለት ሌላ ሰው ማርያም ማለት አዎ በዕብራይስጥ ነው መርየም የሚለውም ማርያም የሚለውም እንትን ነው እና 7 ማርያሞች አሉ ታውቂያለሽ አይነት አለሽ አለ አዎ መርየም የሚለው በአረብኛ ነው ማርያም የሚለው በአረማይክ ነው ማርያም የሚለው በግሪክ ነው በዕብራይስጥ ደግሞ ሚሪየም ነው የሚባለው ሚሪየም ማለት ምን ማለት ነው ተብለሽ ከተባለሽ መርና የም ከሚሉ ከሁለት ቃላት የተዋቀረ ነው በያታያችኋለሽ መር ማለት ጠብታ ማለት ነው ያውኛ የም ማለት ደግሞ ባህር ማለት ነው እንደወረደ ያው የማርያም የኢየሱስ ክርስቶስ እናት ማርያም አይደለች አሁን ብዙ አራራ እናንተ እኔ ይሄን ሁሉ ዕውቀቱ አልነበረኝም አመሰግናለሁ ግን እኛ ያው እንደወረደ የኢየሱስ ክርስቶስ እናት ማርያም ማለት ነው ማርያም እናቴ አልኩት ደግሞ ያው ማርያም ለኔ እናቴ ነች ለማለት ወንደርፉል አው ግን ማርያም ከመወለዷ በፊት ማርያም የሚባሉ ሰዎችም ነበሩ በስም ይጠቀሱ እንዳልኩሽ ማርያም ማለት የባህር ጠብታ ነው በባይብል ውስጥ ስንት ማርያሞች አሉ 8 ማርያሞች አሉ የመጀመሪያው ማርያም የምትባለው የሙሴት ማርያም ትባላለች የሙሴና የአሮነት ኦሪት ዘጸአት ምዕራፍ 15 ቁጥር 21 ላይ ታገኘዋለሽ ከበሮ ይዛ መዘምር ከግብጽ ሲወጡ የዘመረቻለች ሁለተኛዋ ደግሞ ማርያም የእዝራ ልጅ የምትባል ማርያም አለች ሌላ የእዝራ ልጅ አንደኛ ዜና መዋዕል ምዕራፍ 4 ቁጥር 17 ላይ የእዝራ ልጅ ሁለት እንግዲህ ብሉይ ኪዳን ላይ ሁለት ታገኘሽ ማለት ነው ሶስተኛዋ ማርያም ናት ማቴዎስ 1:18 ላይ ያለችው የዮሴፍ እጮኛ ተብላ የተገለጸችው ከዳዊት ቤተሰብ ውስጥ ያለች ማርያም አዎ አንቺ ያው እናት ያልሻት ማለት ነው የቅድስና ተምሳሌት የሆነችው የንጽህና ተምሳሌት የሆነችው አላህ በዓለማት ላይ ታምር አድርጎ ያመጣት በድንግል ማለት ከናንተ ይልቅ እኛ ጋር በሰፊው አላህ ይለል እንደ በዓለማት ላይ አነጻት ነው የሚለው እኮ በዓለማት ላይ አነጻት ነው የሚለው በዓለማት ላይ እና ከሴቶች ሁሉ ትለያለች ማርያም አላህ ያላቃት ሴት እንደሷ የለም ራሱ በዚህ ምድር ላይ ራሱ በቁርአን ውስጥ አንድ ሱራ ሰጥቷታል ማንንም ሴት በስም አይጠቅስም አላህ ማርያም ግን መርየም ብሎ ነው አላህ የሚላት በቁርአን ውስጥ ሱረቱ መርየም የሚል ሱራ አለን ራሱ ሱረቱ መርየም የማርያም ሱራ የሚባል 19ኛው ሱራ ስለሷ ነው የሚያወራው ወደ 23 ቦታ ላይ ኢየሱስ ራሱ የመርየም ልጅ ይላል ኢሳ ኢብኑ መርየም የሚል ነገር የማርያም ልጅ የሚል
ወደ 23 ቦታ ጥቅስ አለ ማለት ነው። ያንን ነው ሶስተኛው በባይብል ውስጥ የተጠቀሰችው ማርያም የኢየሱስ እናት ማርያም ናት ማለት ነው። አራተኛዋ ማርያም መግደላዊት ማርያም የምትባለው ናት። ሉቃስ ወንጌል ምዕራፍ 8 ቁጥር 2 ላይ ያለችዋ። አምስተኛዋ ማርያም ደግሞ የአልዓዛር እህት የምትባላለች። የነ ማርታና የአልዓዛር እህት ማርያም የምትባለዋ ዮሐንስ ወንጌል ምዕራፍ 11 ቁጥር 1 ላይ ያለችው ማለት ነው። ስድስተኛዋ ማርያም ደግሞ የቆሎጵያ ሚስት የምትባላለች። ዮሐንስ ወንጌል ምዕራፍ 19 ቁጥር 25 ላይ ያለችዋ ማለት ነው። ሰባተኛዋ ማርያም ደግሞ የማርቆስ እናት ወይም ደግሞ የበርናባስ አክስት የሆነችው የማርቆስ እናት የምትባላለች። ሐዋርያት ሥራ ምዕራፍ 12 ቁጥር 12 ላይ ታገኘዋለሽ። ስምንተኛዋና የመጨረሻዋ ደግሞ ማርያም የምትባለዋ ያው በዕብራይስጥና በግሪክ ማርያም የምትባለዋ ሮሜ 16:6 ላይ የጳውሎስ ተማሪ የነበረች ማርያም አለች እና በባይብል ውስጥ ማርያም ተብሎ የሚጠቀሱ ሴቶች 8 ናቸው ማለት ነው። ይሄን ይመስላል። እንደው እንደ ተጨማሪ ሌላም ሰው ትምህርት እንዲያገኝበትና ያው ስሙን በጣም ስለምወደው ከዛ አንፃር ማለት ነው እንትን ያልኩት ማለት ነው። የንጽህና ተምሳሌት ናት፣ የቅድስና ተምሳሌት ናት። በዛ ላይ ደግሞ አስዩ በድንግልና ነው የጸነሰችው ያለ ወንድ የጸነሰችው ራሱ በቃ እንትን የለውም የወንድ እንትን የለውም የስፐርም ሴል የለውም ምን የለውም። ትክክል አምር ነው። እና ከዛ ከኢየሱስ ክርስቶስ በኋላ ልጆች እንዳሏት ምናምን እናንተ ታምናላችሁ ትላላችሁ? አልተገለጸም እኛ ጋር አልተገለጸም። እንደዛ እኛ ማለት ልጅ አላት ከዮሴፍ የሚባል እጮኛ እንዳላት እንኳን የኛ መጽሐፍ አይናገርም። የኛ መጽሐፍ ዝም ባለበት ነገር ዝም ነው ብንለው መርየም ከዮሴፍ ጋር ኢየሱስን እንዲጠብቃት ይላል። ጥሏትም ሊሄድ ነበር ይላል። ግን እንዲጠብቃት የሚላል ባይብል ላይ መንፈስ ቅዱስ እንዲጠብቃት አይደለም። ኡስታዝ አንድ ነገር እኔ መጽሐፍ ቅዱስ አንባቢ አይደለሁም። አንድ ጥያቄ ልጠይቅ ነበር የገባሁት። ከአንድ ጥያቄ አልፎ በጣም ብዙ ነገር ነው የነገረኝና እሱን ከሃይማኖት አባቶቼ ጠይቄ ብዙ የምጠይቀው ነገር አለኝና ብዙ ነገር ያለኝ ስላለ ማለት እስቲ መጽሐፍ ቅዱሱ ጽፈውት ማን እንደጻፈው አናቀም የሚል ነገር ያሳየኝ የነበረውና ይሄንን መጽሐፍ ማን እንደጻፈው መጽሐፍ አስቴር ምናምን ብዙ ነው ያለኝ እዚህ ላይ እና እኔ ለመጠየቅ ነው የገባሁት። ዕውቀት ኖሮኝ አይደለም፣ ዕውቀት የለኝም። እኔ የመጽሐፍ ቅዱስ ዕውቀት የለኝም። ግን ያው ማወቅ ያለብኝን አሳውቆኛል። መጠየቅ ያለብኝ አካል ካለ ጠይቃለሁ እና ጥሩ ነገር ተምሬያለሁ። በአጠቃላይ ጥሩ ነገር ተምሬያለሁ ማለት ለማወቅ አይከፋም አይደል? ማወቅ ጥሩ ነገር ስለሆነ ማወቅ እኔ መሰለ ነገር የለም እና የእናንተን ጥላቻ የለብኝም። እኔ አልጠላችሁም ማለት አዳምጣለሁ፣ ማንንም አዳምጣለሁ። አሁን ትንሽ እንትን ብሎኝ የገባሁት ምንድነው ልጅ እናትና አባቱን ካላከበረ ወይ ደግሞ ምንድነው ይገደላል የሚለው ነገር በጣም ደነገጥኩኝ። እንደዛ ስላስተማረችኝ ቤተክርስቲያን እሱ ልጠይቅ ገብቼ ብዙ ነገር ተማርኩ ለማለት ፈልጌ ነው። ችግር የለም እንኳን ተማርሽ። ያ የጠየቅሽን ጥያቄ ምን ነበረ? ዮሴፍ ከማርያም ጋር በጋብቻ ቀጥሎ ልጅ ወልደዋል ወይ ብለሽ ጠይቀሽኛል። ፕሮቴስታንቶች እንደዛ ነው የሚያምኑት። ኦርቶዶክስ ደግሞ አይ እስከ መጨረሻው ድረስ ድንግል ሆና ነው የኖረችው የሚል ትምህርት አላቸው። እኛ ሙስሊሞች ደግሞ ሳይለንት ላይ ነው፣ መጽሐፋችን ምንም የሚናገረው ነገር የለም። ማርያም አልተጻፈም እንግዲህ የኛ መጽሐፍ ቅዱስም ያነበባችሁት ነው ብዬ ነው የምጠይቀው። እኔ አላነበብኩትም። አይ እሱ ነው በእኛ በስ ኖ ከባይብል አንፃር አይደለም አሁን እየመለስኩልሽ ያለሁት ከቁርአን አንፃር እየመለስኩልሽ። ማርያም ጋብቻ ፈጽማ ከዮሴፍ ጋር ልጅ ብትወልድ እርግማን አይደለም። ትዳርም እንትንም መለኮታዊ ተቋም ነው። ትዳር ራሱ ማለት ምንም ክብሯን የሚነካ ነገር አይደለም ነው እኛ የምንለው። ሳትወልድም ደግሞ ሳታገባም ደግሞ በድንግልና እስከ መጨረሻው ድረስ ጸንታ ካለፈችም እሱም ራሱ ክብር ነው። በሁለቱም መልኩ ችግር የለውም። እኛ ጋር ማተራ ያረጋንን የሚያጨቃጭቅ ሳብጀክት አይደለም። እኛ አግብታ ወልዳለች ብለን አናምንም። ሳታገባ ድንግልና ኖራለች አላለም። የነገረንን አላህ ብቻ ነው የምንቀበለው። አላህ በድንግልና እንደጸነሰች ነግሮናል። ከዓለማት ሁሉ የተመረጠች ሴት እንደሆነ ነግሮናል። የቅድስናና የንጽህና ተምሳሌት እንደሆነች ነግሮናል። እንወዳታለን፣ እናከብራታለን። ግን ድረሽልን ብለን አንጠራትም፣ አንሰግድላትም፣ አናመሰግናትም፣ ስለት አንሳላትም፣ የተለያየ ነገር አናደርግላት። ምንም ነገር የምናደርገው ነገር የለም። ይሄ ነው እንወዳታለን፣ እናከብራታለን። ቁርአን ላይ አንድ ሱራ ሰጥቶ አላህ ያከበራትን እናከብራታለን። መርየምን አላህ የወደዳትን እንወዳታለን። ደረጃዋ የቅድስና ደረጃዋ እንደማንኛውም ሴት አይደለችም የምናያት።
እንደነ ሳራ እናያትም፣ እንደነ ርብቃ እናያትም፣ እንደነ ዲቦራ እናያትም። ምናያት የቅድስና ደረጃዋ አላህ ያላቃት ሴት ናት። በቅድስናዋ ደረጃ በደረጃዋ እንወዳታለን እናከብራታለን። ይሄንን ያለው ከባይብል አንፃር ከሄድሽ አሻሚ ስለሆነ የሚያጨቃጨቅ ነገር ስለሆነ መጽሐፉ ራሱ የሚያጨቃጨቅ ነገር አንቺን የሚጎዳ ነገር ስለማልፈልግ ማርያምን እንደወደድሻትና እንዳከበርሻት የማርያም እናቴ ብለሽ እንዳልሻት እንድትቀጥይ ስለምፈልግ እንድትነኪያት ስለማልፈልግ እኔ በዚህ ነገር ላይ አስተያየት መስጠት አልችልም። ሌላ ነገር ላይ ቴዎሎጂካል ፋክተር የሚያደርገው ነገር መሰረታዊ ትምህርቶች የሚባሉ የሥላሴ ትምህርት ከስር የሚያስወጣው ከሃይማኖታችን ሊያስወጣችሁ የሚችላል ጃሚዓ ተርሚዚ መጽሐፍ 44 47 ሐዲስ 3366 ላይ እንደዛ ነው የሚሉት። ምን አለ ራሱ ለኡስማን ኢብኑ አፋን ሱረቱ አንፋል ከመቶ በላይ ነው እንደዚህ ነው ብሎ ጥያቄ ሲጠይቀው የአላህ መልእክተኛ አለ ኡስማን ሲናገር አንዳች የቁርአን ክፍል በሚወርድበት ጊዜ ከጻፊዎቹ አንዱን በመጥራት ይህን አንቀጽ እንዲህ ተብሎ በሚጠራ ሱራ ውስጥ አስቀምጡት ይሉ ነበር። አሁንም በድጋሚ የተወሰነ የቁርአን አንቀጾች ሲወሩላቸው እነዚህን አንቀጾች እንዲህ ተብሎ በሚጠራ ሱራ ውስጥ አስቀምጡ ብሎ ይሉ ነበራል። ስለዚህ የሱራው ስምም ሆነ ቅድመ ተከተሉ ረሱል ሰለላሁ ዐለይሂ ወሰለም ከዓለማቱ ጌታ ያገኙት እንጂ በራሳቸው መልኩ ያስቀመጡት አይደለም ማለት ነው። ስለዚህ ሱረቱ ፋቲሃ ጀምሮ ሱረቱ ናስ እንዲደረግ የተደረገው ያን ነው። ጅብሪልም በአመት አንዴ መጣና አመት የተወረደውን አንድ ላይ ይሰበስብና ያስቀራቸው ነበር። ሊሞቱ 9 ቀን ሲቀራቸው ግን ሁለቴ መጣ። አንደኛ የመጣው አመታዊ ልማዱን ነው። ሁለተኛ ደግሞ አጠቃላይ ቁርአን በምን መልኩ መውረድ አለበት፣ በምን መልኩ ኦርደር መደረግ አለበት የሚለውን ለማስቀመጥ ማለት ነው። ስለዚህ ቁርአን ሲወርድ ወደ ረሱል ሰለላሁ ዐለይሂ ወሰለም ሲመጣ በ23 አመት ውስጥ ነው የመጣው። መኪና መዲኒ ተብሎ ለሁለት ይከፈላሉ፣ በመካ እና በመዲና ማለት ነው። በኋላ ላይ ግን ምንድነው የሆነው? ሲሰበሰብ ግን በሱረቱ ፋቲሃ ጀምሮ ሱረቱ ናስ የሚለው ነገር ልክ ከጥብቁ ሰሌዳ ከፕሪዘርቭድ ታብሌት ወደ ሰማይ ዱንያ ወይም ደግሞ ወደ ቅርቢቱ ሰማይ በወረደበት ኦርደር ነው ኮምባይንድ የተደረገው። ግልጽ ነው? አዎ ግልጽ ነው። ለዛ ነው ለህል መፍዙ ላይ ያለው ማለት ይሄ ምንድነው? በፕሬኤግዚስት ያለ እውቀት ነው። የነበረው ያለ እውቀት ነው። አጠቃላይ ቁርአንም ያለ ንግግር ያለ እውቀት ነው። እውቀቱ መጥቶልሃል ነው የሚለው። ያ ቁርአንም ተውራትም ኢንጂልም ምንም ነገር ያለ እውቀት በጥብቁ ሰሌዳ ላይ የተጻፈው በጥብቁ ሰሌዳ ላይ ምንድነው ተብለ ብትጠየቅ ያለ እውቀት ነው የተጻፈው። ያ ያለ እውቀት ወደ ቤቱል ኢዛ በረመዳን ወር ቁርአን የሚባለው ማለት በረመዳን ወር በቅርቢቱ በረመዳን ወር በመወሰኛይቱ ሌሊት በተባረከችው ሌሊት ወርዷል። ሲወርድ በአንድ ጊዜ ነው የወረደው። ለዛ ነው አንድ ቦታ ላይ ይሄ እንኳን ትንሽ ይወሳሰብባል ነዘለና አንዘለ ምናምን የሚባል ነገር አለ፣ ትምህርቶች አሉ። እሱ ወደፊት እነግርሃለሁ። በአንዴ የወረደው በዛ የተነሳ ነው። ነገር ግን ቀስ በቀስ ደግሞ የወረደው በ23 አመት በጥያቄ አይመጡብህም ትክክለኛ ምላሽን የምንሰጥ ብንሆን አለ። ጥያቄ ሲመጣ ለጥያቄው መልስ ነው እየሰጠ አላህ በ23 አመት ቀስ በቀስ ያወረደው ማለት ነው። የማህበረሰቡን የእድገትና የአስተሳሰብ ደረጃ በማከለ መልኩ ፕሮግሬሲቭ ሬቪሌሽን ወይም ርምደታዊ የሆነ ግልጠተ መለኮት በማድረግ ነው ያመጣው አላህ ለ23 አመት ማለት ነው። ቀስ በቀስ እያደረገ ነው ያመጣው። ጀዛከላህ ተስተመለሰ ወያከላ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዩቲ ቀድምሻለሁ። ሰላም ነው። ማን ይቀድማል? እኔ አመት ተቀድማል አይደል? እሺ ተከተልሽ። አንድ ጥያቄ ያለኝና የዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ሕይወትን ይሰጣቸው ዘንድ ይላልና ክርስቲያኖች ፈጣሪ እንጂ ማን ሕይወት ሊሰጥ ይችላል በሚል መከራከሪያ ኢየሱስ ሕይወትን ይሰጣል ስለዚህ አምላክ ነው ብለው መከራከሪያ ያቀርባሉና እቺ ነገር ላይ አንድ ነገር ብትረኝ ደስ ይለኛል። ዮሐንስ ወንጌል ምዕራፍ 17 ቁጥር 2 ላይ ያለው ጥቅስ ላይ በስጋ ሁሉ ላይ ስልጣን ስለሰጠው ለሰጠው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅን አክብረዋል። ከዛ ምንድነው ያ የዘላለም ሕይወት የተባለው የሚለውን ቁጥር 3 ላይ ታገኘዋለህ። እውነተኛ አምላክ ብቻ ነው የሆንከው አንተንና የላከው ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ስለዚህ እውነተኛ አምላክ የሆነውን አብንና የተላከውን ኢየሱስን ማወቅ የዘላለም ሕይወት ያስገኛል ማለት። ይሄንን ዕውቀት ማን የሰጠው? ዮሐንስ ወንጌል ምዕራፍ 17 ቁጥር 8 ላይ የሰጠኝን ቃል ሰጥቻቸዋለሁ አለ። ተሰጥቶት ነው እሱ ራሱ የተሰጠውን ነገር ነው የሚሰጠው ራሱ። ከዛ አንፃር ነው እውነተኛ አምላክ ብቻ ነው የሆንከው አንተንና የላከውን ኢየሱስ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። የዘላለም ሕይወት የሚባለው አለ ዕውቀት ነው ብሎ ያስቀመጠው። ዮሐንስ ወንጌል ምዕራፍ 12
ቁጥር 49 ላይ ደግሞ ስትመለከተው ምን ይላል? እኔ ከራሴ ምንም አልተናገርኩምና ነገር ግን የላከኝ አብ እርሱ የምለውንና የምናገረውን ትእዛዝ ሰጠኛል። ትእዛዙም የዘላለም ሕይወት እንደሆነች አውቃለዋል። የዘላለም ሕይወት እንደሆነች አየህ። ትእዛዙ ምንድናት? የዘላለም ሕይወት ናት። ለኢየሱስ የተሰጠው ትእዛዝ የዘላለም ሕይወት ናት። የዘላለም ሕይወት። ስለዚህ ኢየሱስ የተቀበለው የነበረው ለኔና ለአንተ የተሰጠን የዘላለም ሕይወት ሰጣቸዋለሁ ሲል ያ የዘላለም ሕይወት እውነተኛ አምላክ ብቻ ነው እንኳን አንተንና የላከውን ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ ደግሞ እኔ የምለውና የምናገረውን ትእዛዝ ሰጠኝ፣ ትእዛዙም የዘላለም ሕይወት እንደሆነች አውቃለዋል። ስለዚህ አብ እንደነገረኝ እንዲሁ እናገራለዋል። ዮሐንስ ወንጌል ምዕራፍ 6 ቁጥር 63 ላይ ደግሞ እኔ የምናገረው ቃል ሕይወትም መንፈስም ነው አለ። ሕይወት ነው አለ። ዮሐንስ ወንጌል 17:3 ላይ ደግሞ የሰጠኝን ቃል ሰጥቻቸዋለሁ አለ። ዮሐንስ ወንጌል ምዕራፍ 17 ቁጥር 14 ላይ ደግሞ ቃልህን ሰጠዋቸዋል። ቃልህን የአምላክን ቃል ነው የሰጠው። ዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ ይህ የምትሰሙት ቃል የላከኝ እንጂ የኔ አይደለምና አለ። ስለዚህ ተሰጥቶት የሰጠው የዘላለም ሕይወት ቃል ከራሱ ያገኘው ነገር አይደለም፣ በስጦታ ያገኘው ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 23 ላይ እንደዛ ነው። ቃልን የሚሰማ ቀን በሞላ ጊዜ በማህፀን ሳይገረዝ በመልአኩ እንደተባለ የምለው ጥቅስ ላይ አንዳንድ ጴንጤዎች ሊገርዙት ይላል እንጂ ገረዙት አይልም እና አልተገረዘም ብሎ ይከራከራሉና እንዴት እንትን ማድረግ እንችላለን? ሳይገረዝ ነው የሚለው ሳይረገዝ ነው የሚለው? እስቲ ጥቅሱን ነው በደንብ ሊገርዙት 8 ቀን በሞላ ጊዜ ይላል። ሳይረገዝ ነው የሚለው ሳይገረዝ ነው የሚለው? ጥቅሱ ላይ ሳይገረዝ ሳይሆን ሳይረገዝ ነው የሚለው። እስቲ ነው በደንብ አማርኛው ማን እኔ ጋር ያለው አማርኛ እንደዛ አይልም ኡስታዝ። ሳይረገዝ ነው የሚለው እንጂ ሳይገረዝ አይልም። እስቲ በደንብ ይኸው ከነገና የራስን ይኸው ሳይገረዝ ሳይሆን ሳይረገዝ ነው የሚለው። እስቲ አየው፣ ሳይረገዝ ሳይጸነስ ማለት ነው። አየው። ኦኬ እኔማ መጀመሪያ ያለውትና ሊገርዙት 8 ቀን በሞላ ጊዜ በማህፀን ሳይረገዝ ይላል። አይ ችግር የለውም አብሽር። በባቢል ኢየሱስ እንትን ብሏል፣ ተገርዟል። እሱ ምንም እንትን የለውም፣ ጥያቄ የለውም። ራሱ እኮ የኢየሱስ መገረዙ ምንም ጥያቄ የለውም። 8 ቀን ሞላው አሉና 8 ቀን ከሞላው ወንድ ሁሉ እንዲገረዝ እንትን የሚል አለ፣ እንደሚገረዝ የሚናገሩ ነገሮች አሉ። በ8ኛው ቀን ይገርዟቸው ነበር ራሱ ማለት ነው። እና ግዝረት የሚባል ነገር አለ ራሱ። ማን ነው እንደዛ ያለ? ፕሮቴስታንትም እንደዛ ነው ብሎ የሚያምኑት። ዝም ብሎ የመንደር ይቅርታ አድርግልኝ መንደር ስለ ይገባሃል እንደ ዝም ብሎ እውቀቱ የሌለው ሰው ምናምን ካልሆነ በስተቀር ኢየሱስ እንደተገረዘ ያምናሉ ራሱ። ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ ይላል። ወንድ የሚለው የሥጋ መደብና የሥጋ አንቀጽ ነው አይደል? ወንድ የሚለው ኡስታዝ። ስለዚህ ወንድ ነው፣ ወንድ አለ። ወንድ ደግሞ ከሆነ ምንድነው ወንድ የሚባለውና ሴት የሚባለው በምንድን ነው? ምን ሲኖረው ነው? የተራክቦ እንትን ሲኖረው ነው አይደል? የተራክቦ ማድረጊያ ሲኖረው ነው አይደል ወንድ የሚባለው? ያ ደግሞ ኢየሱስ በዛ ስር ስለነበረ ዘፍጥረት 17:12 ላይ የ8 ቀን ልጅ ይገረዝ በቤቱ የተወለደውም ከዘራችሁም አይደለ ይገረዝ ይላል። በ8 ቀን ይገረዝ ይላል ዘፍጥረት 17:12 ላይ ማለት ነው። ሉቃስ 2:21 ላይ ግን ሊገርዙት 8 ቀን በሞላው ጊዜ አለ በማህፀን ሳይጸነስ ወይም ደግሞ ሳይረገዝ በመልአኩ እንደተባለ ስሙ ኢየሱስ ተባለ። ኢየሱስ ከመጸነሱ በፊት ነው ስም ይወጣለት። ስለዚህ በ8ኛው ቀን ሊገርዙት 8ኛው ቀን ሲሞላው ያኔ ምን አደረጉት? ስም ወጣለት አለ። ሊገርዙት ሲሉ ስም ወጣለት ነው የሚለው። ስለዚህ ሊገርዙት ሲሉ ስም ወጣለት ሲል ማለት ያው ኦልሬዲ ተገርዟል ማለት ነው። አንደኛ ነገር ሮሜ ምዕራፍ 15 ቁጥር 9 ላይ ያው ክርስቶስ ስለ አምላክ እውነት የመገረዝ አገልጋይ ሆነ ይላል። የመገረዝ አገልጋይ ከሆነ ተገርዟል ማለት ነው። ገላትያ 4:4 ላይም የዘመኑ ፍጻሜ በደረሰ ጊዜ አምላክ ከሴት የተወለደውን ልጁን ከሕግ በታች የተወለደውን ላከ ነው የሚለው። በሕጉ ስር ነበር ኢየሱስ። በሕጉ ስር ደግሞ ከነበረ ዋኖስና ጫጩት ታዲያ ለምንድን ነው ያቀረቡለት? ሄደው ወስደው ቁጥር 24 ላይ እንደ ሙሴ ሕግ የመንጻት ወራት በተፈጸመ ጊዜ በጌታ ሕግ የእናቱን ማዕፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባላል ተብሎ እንደተጻፈ በጌታ ፊት ሊያቆሙት
በጌታ ፊት ሊያቆሙት በጌታ ሕግ ሁለት ዋሊያና ሁለት የርግብ ጫጩት እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት። ኢየሱስን ወሰዱት። ካልተገረዘ ለምን ይወስዱታል? እንደዚህ ለምን ይወስዱታል? ገባ? እንደዚህ አይነት ነገር ነው ያለው። በእንትን ላይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥር 6 ቀን በየወሩ ይከበራል። በአመት አንዴ ደግሞ ግዝረተ ኢየሱስ ተብሎ የተገረዘበት ቀን አመታዊ በዓል ክብረ በዓል አለ፣ ግዝረት የሚባል። እስቲ በስድስት ምንድነው በላችሁ? ኢየሱስ ይለዋል። ኢየሱስ ምን የሆነበት ነው? የተገረዘበት ነው። ጥር 6 ቀን ሃይማኖተ አበው ምዕራፍ 7 ቁጥር 24 ላይ እንደዛ ነው። ሰው እንደመሆኑ ለስጋ እንደሚገባ ተገረዘ። ማን ነው እንደዛ የሚለን? ቄርሎስ ዘእስክንድርያ። ፕሮቴስታንቶችም ይቀበሉታል ቄርሎስ ዘእስክንድርያን 431 የነበረውን የኤፌሶን ጉባኤ ሲመራ የነበረው። ስለዚህ ኢየሱስ ምን አለ? እንደተገረዘ አለ። ራሱ መገረዙን ነው የሚያሳየው። ተገርዟል ራሱ ማለት ነው። ስለዚህ ከነበረው ይገረዛል በእስራኤል ባህል። ካልሆነ ግን ጥሩ አይመጣም። ሸለፈቱ ራሱ ማለት ነው። ሸለፈቱ ሲቆይ የራሱ የሚያመጣው የንጽህና ጉድለት አለው። ስለዚህ እስራኤላዊ ሆነው ወንድ ልጅ ከነቋጭሉ ድንግል ማርያም ዱብ አድርጋ ያንን ሕፃን ልጅ አልተገረዘም ብሎ ማለት አይቻልም ራሱ ማለት ነው። ይሄው ይላል ሊገርዙት በስምንተኛው ቀን ሲሞላው ምን አደረጉት? ስሙን አወጡለት ይላል። ስለዚህ ተገርዟል ማለት ነው። አልተገረዘም የሚሉ ፕሮቴስታንቶች ስለማያውቁ ነው፣ ትምህርታቸውን ስለማያውቁት ነው። አይ ቲንክ በእነሱ አይፈረድም። ግን ፓስተሮች ምናምን ጋር ሄደ ብትነጋገር ኢየሱስ ኦፍ ኮርስ ተገርዟል ነው የሚሉ፣ ምንም ችግር የለው። ሹክራን ጀዛከላህ ኸይር ኡስታዝ ተመልሶልኛል። እሺ እኔ ልቀጥል። ኡስታዝ አሰላሙ አለይኩም ወራህመቱላህ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እሺ የመጀመሪያው ጥያቄ ገላትያ 1:11 ላይ ያለው ጳውሎስ የተናገረው ማለት ወንድሞች ሆይ በእኔ የተሰበከ ወንጌል እንደ ሰው እንዳላይደለ አስታውቃቸዋለሁ፣ ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው አልተቀበልኩም የሚለው የመጀመሪያው ጥያቄ ኢየሱስ ክርስቶስ በነበረበት ታይም ጳውሎስ ነበር ወይ? ይሄ ከምን አንፃር ነው? ያው የተገለጠለት እንትና ታስታውሽ እንደሆነ ራሱ ሐዋርያ ነኝ ብሎ በደማስቆ በር ላይ ሲሄድ መጥቶ ተገለጠልኝ ነው የሚለው ጳውሎስ። ሐዋርያ ሥራ ምዕራፍ 22 ቁጥር 27 ላይ አንተ ሮማዊ ነህን ሲለው እርሱም አዎን አለ ራሱ ማለት ነው። ሮሜ 9:24 ላይ ስትመለከቱ እንደዛ ነው የሚለው። ከአሕዛብ የጠራን እኛ ነን ይላል። ስለዚህ በስምንተኛ ቀን በመገረዝ አይሁዳዊነት ዳራ ያለው ሳውል የሚባለው ስሙ ከዛ አንፃር ነውና ሐዋርያ ሥራ 22:21 ላይ ስትመለከቱ ሂድ እኔ ወደ አሕዛብ ወደፊት ልካለሁ ብለዋለሁ። ግን ሐዋርያትን ሲልካቸው ወደ አሕዛብ ቤት አትሂዱ ነው ብሎ ያላቸው የነበረውና ጳውሎስ ራሱ መጥቶ ተገለጠልኝ ይላልና የተገለጠለት ምንድነው? የሰይጣን መልእክተኛ ነው ብሎም ይናገራል። አይተሽ ከሆነ ሰምተሻል እንደዛ እንደሚል የተገለጠልኝ የሰይጣን መልእክተኛ ተሰጠኝ ይላል ራሱ። ይቅርታ እንግዲህ ይህን ስናገር የሰይጣን መልእክተኛ ተሰጠኝ ብሎ ነው የሚናገረው። የተገለጠልን ማን ነው ብለን ስንለው ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 7 ላይ አውጣላት የብሮ በመገለጥ ታላቅነት እንዳልተበይ የሥጋዬ ሞጋ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ ይላል። መልእክተኛ የሚለው የግሪክኛ ቃል አንገሎስ ነው የሚለው፣ መልአክ ነው የሚለው። ግዕዙ መልአከ ሰይጣን ነው የሚለው። የሰይጣን መልአክ ተሰጠኝ ይላል። መገለጥ ለሚለው ቃል ደግሞ አፖካሊፕስ ነው የሚለው። መገለጡን ያመጣለት ሰይጣን እንደሆነ ነው እዚህ ጋር የሚናገረው። ይኸው እንደዛ ነው የሚናገረው። ስለዚህ እንደኔ ተገለጠልኝ ወንጌል አለ ሁለተኛ ቆሮንቶስ 12:7 ላይ ከዛ በኋላ እሱ የሚሰብከው ወንጌል የተለየ ወንጌል ነው። ራሱ ከሐዋርያቶቹ የተለየ ነው። ሐዋርያት ሥራ 17:18 ላይ ብታዩ እንደዛ ነው የሚናገረው። ጳውሎስም የኢየሱስንና የትንሣኤውን ወንጌል ስለሰበከላቸው አዳዲሶችን አማልክት የሚያወራ ይመስላቸዋል አለ። የኢየሱስን ወንጌል ይዞ በላዩ ላይ ደግሞ የትንሣኤውን ወንጌል ጨመረበት። ኢየሱስ ተነስቷል የሚል ትምህርት አስተማረ። ከዛ ግሪካውያን ምን መሰላቸው? አዳዲሶችን አማልክት የሚያወራ መሰላቸውና ጳውሎስ በግሪክ አቴና ውስጥ ከነበሩ ፈላስፎች ጋር ሲገናኝ የትንሣኤውን ወንጌል ሲሰብክላቸው አዲሶችን አማልክት የሚያወራ መስሏቸው ነበር። አዲሶቹ አማልክት የተባሉት ሞት የተነሱ አማልክት የሚባሉ አሉ። ዳይኒንግ ኤንድ ራይዚንግ ዲቲ የሚባሉ፣ አቲስ የሚባለው አምላክ፣ ዛግሮስ የሚባለው አምላክ፣ ዲዮሲስ የሚባለው አምላክ አሉ። ስለነሱ ነው የሚያወራውና እነሱን ሲያወራቸው ሞት የተነሱ አሉ 3 ቀን አልቀበልህም እኔ ብለሽ
ማለት ነው ያለብሽ ማለት ነው። ስለዚህ አንደኛ ቆሮንቶስ 15:3 ላይ ክርስቶስ ስለ ኃጢአታችን ሞተ ተቀበረ፣ መጽሐፍ እንደሚለው በሶስተኛው ቀን ተነሳ ብሎ የሚል ነገር የለም። ከዛ በኋላ ችግሩ ምንድነው? ቁጥር 5 ላይ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 5 ላይ ለኬፋም ታየ አለ፣ በኋላም ለ12ቱ ይላል። 12ቱ ማን ናቸው? 12ቱ ሐዋርያት። ኬፋ ከ12ቱ ሐዋርያቶች አንዱ አልነበረ እንዴ? ለኬፋም ታየ ይላል። ኬፋ ጴጥሮስ ነው። ለኬፋም ታየ በኋላም ለ12ቱ ይላል። ኬፋ ከ12ቱ የተለዩ ናቸው? አይደለም። 12ቱ እነማን ናቸው? ይሁዳ ሞቶ ነበረ። ማን ናቸው? እነማን ናቸው 12ቱ የተባሉት? ኬፋ ማለት ጴጥሮስ ነው። ለጴጥሮስ ከታየ በኋላ 12ቱ ከታየ 12ቱ እነማን ናቸው? ይሁዳ ሞቷል። የለም ይሁዳ አለ እንበልና ጴጥሮስ ከ12ቱ አንዱ አይደለም ወይ ነው። ከ12ቱ በኋላ ደግሞ ለማን ታየ ይላል? ለያዕቆብ ታየ ይላል። እዛው ላይ ቁጥር 7 ላይ ያዕቆብ ከ12ቱ አይደለም እንዴ? ከዛ በኋላ ደግሞ ለሐዋርያቱ ታየ ይላል። ሐዋርያቶቹ 12ቱ አይደሉም እንዴ የነበሩት? ምንድነው የምታወራው ጳውሎስ? ለታው እንጂ ብለሽ መጠየቅ ነው ያለብሽ። ይሄ ሁላ ጥያቄ መመለስ አለበት። ጳውሎስን መታገል የሚፈልግ ሰው ካለ ጳውሎስ ትክክለኛ ነው ብሎ የሚል ሰው ካለ ማለት ነውና እንደዚህ እንትን አትበለን። አያነቡም ብለህ እኛን ልሸውደን አትችልም። ከፈለክ ሌሎቹ ክርስቲያኖች የሚከተሉ ሰዎች እንደዛ ማድረግ ይችላሉ። እኛ ሙስሊሞች ግን ቢያንስ እናነባለን ራሱ ማለት ነው። ኬፋ ጴጥሮስ እንደሆነ እናውቃለን። ያዕቆብ ከ12 ውስጥ እንደሆነ እናውቃለን። ይሁዳ ደግሞ ታንቆ ሞቷል። ከየት ነው የመጣው? እነዚህ 12ቱ እነማን ናቸው ታዲያ? ማን ተቆጥሮ ነው 12 የሞሉት? ኬፋን ካወጣችሁት ያዕቆብን ካወጣችሁት ስንት ይቀራል? ከ12 ላይ 2 ሲቀንሱ 10 ይሆናል። ከዛ ደግሞ ይሁዳ ደግሞ ታንቆ ሞቷል። 9 ነው የሚሆኑት። 12ቱ እነማን ናቸው? ማንን ቆጥሮ ነው 12 የሚለን? ከዛ ደግሞ ከ12ቱ ሐዋርያት ደግሞ ለሐዋርያት ታየ ይላል። ሐዋርያት የሚባሉት እነማን ናቸው? ከ12ቱ ሐዋርያት ውጪ ኢየሱስ ሐዋርያት ብሎ የሾማቸው 12 ሰዎች ነው። ግልጽ ነው እህታችን? ኡስታዝ ግልጽ ነው እንትን ግልጽ ነው። እኔ የጳውሎስን ሳነብ ኡስታዝ የገረመኝ ምን መሰለ፣ ገላትያ ላይ ከክርስቶስ ጋር ተሰቅያለሁ ያለበት እሱ ነገር ገርሞኛልና አላምነውም። ምሳሌ ያነጋገር ነው እሱ ነው እንዴ? ተሰቅያለሁ ያለው? አዎ ተሰቅያለሁ ያለው ዓለም ለኔ ተሰቀለ ይለኝ። እኔ መሰቀል ማለት ማክተም ነው። ከክርስቶስ ጋር ተሰቅያለሁ ማለት በቃ አንድ አይነት ከሱ ጋር አንድ አይነት ሆኛለሁ ማለት ነው። ለምሳሌ ማቴዎስ ወንጌል ላይ ግቢ። ማቴዎስ ወንጌል ምዕራፍ 22 ላይ አውጣላት። ማቴዎስ ወንጌል ምዕራፍ 22 ቁጥር 40 ላይ 22:40 ላይ እዩ አክትሞልኛል ማለት ነው። ዓለም ለኔ የተሰቀለበት እኔም ለዓለም ይላል። እዚህ ጋር ደግሞ ቁጥር 20 ላይ 40 ላይ ይሹ ተሻል ምን እንደሚል አንብቢ ውስጥ ምን ይላል? በእነዚህ በሁለቱ ትእዛዛት ሁሉ ሕጉና ነቢያት ምን ብለዋል አለ? ተሰቅለዋል አለ። አዎ ሕግና ነቢያት ተሰቅለዋል ማለት ምን ማለት ነው? ትርጉሙ አክትሞላቸዋል ማለት ነው። ፍጻሜያቸውን አግኝተዋል ማለት ነው። በቃ እንደዛ ማለት ከክርስቶስ ጋር ተሰቅያለሁ ማለት ቻው ቻው ባይ ባይ፣ ከዚህ በኋላ ዓለምን አልፈልግም፣ ዓለም ለኔ ተሰቅሏል፣ እኔም ለዓለም ተሰቅሏል አለ ገላትያ 6:16 ላይ። እንደዛ ነው። ያው ክርስቲያኖች ባይረዱትም ይሄንን እኛ እናስተምራቸው ብለን ነው። ይሄንን አሁን በጠይቃቸው ይደናበራሉ ራሱ ማለት ነው። ጳውሎስ ለዓለም እኔ ተሰቅያለሁ ይላል ጳውሎስ። አሁን ለምሳሌ ገላትያ 6:16 ላይ አውጣው ላሳይሽም። ለእናንተ የተሰቀለላችሁ ማን ነው? ጳውሎስ ነው ወይስ ኢየሱስ ነው ብለሽ ብትጠይቂያቸው ኢየሱስ ይሉሻል። ጳውሎስ ይኸው ለዓለም ተሰቅያለሁ ይላልና እናንተ ከዓለም ውስጥ አንደኛ ናችሁ። ራሱ ገላትያ ምዕራፍ 6 ቁጥር 16 አያችሁት? ዓለም ላይ የተሰቀለበት የሚሉት ጋር ነው ያለው። እስቲ ቁጥር ስንት ላይ ነው? ቁጥር 13 ላይ ይቅርታ ዘባረኩኝ። ወይኔ ዓለም ለኔ የተሰቀለበት እኔም ለዓለም የተሰቀልኩበት ይላል ጳውሎስ። ለዓለም የተሰቀለው መቼ ነው ብለሽ ብትጠይቂያቸው አይ ለዓለም የተሰቀለው ሲባል እዚህ ጋር አይሽ በቃ ቻው ቻው እያለ ነው ያለው። ራሴን በቃ እንትን ብያለሁ አክትሞልኛል ነው ለማለት ይፈልግ። አሁን ይሄንን ብትጠይቂያቸው ይደናበራሉ ራሱ ማለት ላበላብ ነው የሚሆኑት። እኛ ግን እንደዛ አይደለንም። የምር ለመናገር እኛ ሐቁን የተማርነውን ነገር የምናውቀውን ነገር በደንብ አድርገን ነው የምንናገረው ማለት ነው። ስትሮማን ፋላሲም እንዲሰራ አይፈልግም። መጽሐፉ ምን ለማለት እንደፈለገም ተረድተን ማስረዳት ነው የምንችለው። ይሄንን ነው። እሺ ኡስታዝ ሌላም ጥያቄ ነበረኝ። እሺ ትንቢተ ሆሴዕ ምዕራፍ 13 ከቁጥር 4 ላይ እኔ ግን ከግብጽ ምድር ጀምሬ አምላክ እግዚአብሔር ነኝ ይላል። አሁን ጥያቄ ከግብጽ ምድር ጀምሬ ሲል ምን ማለት ነው? እስራኤል ጅማሮ ከየት ነው? ከግብጽ ምድር ነው አይደል? ያኔ ከምድረ በዳ ይወጣ ከዛ ጊዜ ጀምሮ ማለት ላንተ ነው። ላንተ ከግብጽ አምላክ ነኝ ሲል አምላክ ያለው ማንን ነው የሚያመለክተው? እስራኤልን ነው የሚያመለክተው አይደለ? አንተ ከተወለድክበት ጊዜ ጀምሮ እኔ አባት ነኝ ብዬ ለልጄ ብናገር ያ ማለት ለታላቁ ወንድሙ አባት አይደለም ማለት አይደለም። ለሱ ነው ላንተ እያልኩ ከተወለድክበት ጊዜ ጀምሮ ብዬ
እኔ ስንከባከበው የነበረው ከልጅነት ጀምሮ ስንከባከበው የነበረው ምናምን ብዬ ብናገር ከዛ ጊዜ ጀምሮ ከዛ በፊት የምንከባከበው ልጅ የለኝም ማለት አይደለም። አይ ቲንክ ይሄ በጣም ቀላል ጥያቄ ነው። አብሽሪ ብዙ አለ ጥሩ አለ እንስተሽ እንደ ትንሽ ባሊስቲክ ምናምን ነገር ትፈልጊያለሽ? ሪፒቴሽን ሃይፐርሶን ምናምን ከፈለሽ መዋያ ምናምን ከፈለሽ በደንብ አሉ አሪፍ ሃይፐርሶን ምናምን አሉ። እሺ ደስ ይለኛል። እሺ እንደዛ ከፈለሽ እንደዛ ልንሰጥሽ ይችላል። ሃይፐርሶን ምናምን ነገሮች አሉ ማለት ነው። እሺ ልስጥሽ። አንደኛ ቆሮንቶስ ምዕራፍ 15 ላይ ገባ። አንደኛ ቆሮንቶስ ምዕራፍ 5 ላይ ገባ። ቁጥር 7 ገባ። ገባ አንበበላት ምን ይላል? እንግዲህ ያለ እርሾ እንዳላችሁ ማነው አዲሱን ሊጥ ትሆኑ ዘንድ አሮጌውን እርሾ አስወግዱ ይላል። ፋሲካችን ክርስቶስ አዲሱ ሊጥ ምንድነው? መጀመሪያ ጥያቄው አዲሱ ሊጥ ምንድነው ብለሽ ጠይቂያቸው። ከዛ በኋላ ትሆኑ ዘንድ ይላል። ሰው አዲስ ሊጥ እንዴት ነው የሚሆነው? ሊጥ እንዴት ነው የሚሆነው? አዲሱ ሊጥ ትሆኑ ዘንድ አዲሱ ሊጥ የሚባለው ማን ነው? ከዛ በኋላ ደግሞ አዲሱ ሊጥ ትሆኑ ዘንድ ይላል። ማን ነው የሚሆነው? ያለ እርሾ እንዳላችሁ ይላል። እርሾም ሊጡም ምሳሌ አነጋገር ነው ይሉሻል እኮ። ማን ነው አዲሱ ሊጥ? አዲሱ ሊጥ ማን ነው? ሰው እንዴት ነው ሊጥ የሚሆነው? አዲሱ ሊጥ ከሌ ነው ካሉሽ እንዴት ነው ያን ነገር ሰው የሚሆነው? ትንሽ እንትን ለማወዛወዝ ከፈለክ ማለት ነው መራባስ ከዛ እቺን ጥያቄ ስትጠይቂያቸው ነኔ ሎሚዬ ይሉሻል። ከዛ በኋላ እነሱ መንገድ ላይ ታገኛቸዋለሽ የሆነ ቆመጥ ነገር ይዘው ነኔ ሎሚዬ ይላሉ። ከዛ በኋላ ትንሽ ታንቀሳቀሻቸዋለሽ ማለት ነው። ከዛ በኋላ ደግሞ ጨመር ላድርግልሽ አንዳንድ ነይ ይበቃሻል። አራኒ ቢጨመርልኝ ደስ ይለኛል። ከዛ ደግሞ ማቴዎስ አንዳንድ ላይ ተገቢና ማርያም የማን ዘር ናት በያቸው። ኢየሱስ የማን ዘር ነው በያቸው። የዳዊት ዘር ይሉሻል አይደለ? የዳዊት ልጅ የአብርሃም ልጅ የኢየሱስ የትውልድ መጽሐፍ ይላል። ቁጥሪው ማጋ ነው የሚመጣው? ዮሴፍ ጋር ነው የሚመጣው። በዮሴፍ ነው የተቆጠረው። እዚህ ጋር ስትመለከችው ከማርያም ጋር ምንም ግንኙነት የላቸውም አይደል? እዚህ ጋር ምንም ግንኙነት የላቸውም። ሉቃስ 3:23 ላይ ገባላት። ሉቃስ 3:23 ላይ በዛኛውን ብትሄጂ አሁንም ዮሴፍ ጋር ነው የሚመጣው። ኢየሱስ እንዲያስተምር ሲጀምር እድሜ 30 ዓመት ያልሆነው ነበር ምናምን ይልና ከዛ የኤሊ ልጅ ምናምን ይላል። አዎ የዮሴፍ ልጅ የኤሊ ልጅ ምናምን እያለ የሚቆጥረው ደግሞ ይሄ ደግሞ አሁንም በዮሴፍ ነው። የዮሴፍ አባት ሁለት አባት ነው ያለው፣ የተለያየ አባት ነው። እዛ ጋር የያዕቆብ ልጅ ነው፣ እዚህ ጋር ደግሞ የኤሊ ልጅ ነው ዮሴፍ። ዮሴፍ እንዴት ሁለት አባት ሊኖረው ቻለ? አንድ የመጀመሪያ ጥያቄ ነው። የዘር ሐረጉ ደግሞ የሚቆጠረው ባዮሎጂካል በሆነ አባት ነበር የሚቆጠረው። ኢየሱስ ደግሞ ለእንትና ባዮሎጂካል አባቱ ነው እንዴ? አይደለም ነው። ኢየሱስ ባዮሎጂካል አባቱ ነው የሚል ጥቅስ ላሳይሽ እንዳደነግጡ። ሉቃስ 2:27 ላይ ገባ። እንዳደነግጡ 2:27 ኢየሱስ ወላጅ አባቱ ነው። ዮሴፍ የወላጅ አባቱ ነው። ምን ይላል? በመንፈስም ወደ መቅደስ ወጣ፣ ወላጆቹ ግን እንደ ሕጉ ልማድ ያደርጉለት ዘንድ ሕፃኑን ኢየሱስን ባስገቡት ጊዜ ይላል። ወላጆቹ ይላል። ወላጁ አይደለም የሚለው ወላጆቹ። ማናቸው ወላጆቹ የተባሉት? እዛችን ማርያም እና ዮሴፍ። ዮሴፍ እንዴት ነው ወላጁ የሚሆነው? ሳይወልደው ፓረንት ነው የሚለው እንግሊዘኛው። እንዴት ፓረንት ይባላል? ሳይወልድ ወላጅ ይባላል እንዴ? አንድ ነገር አንድ ሰው ያሳደገ ሰው ወላጅ ይባላል? ይባላል? አይ አይባልም። በቃ ይሄን ጥቅስ ተክሽላቸው ደግሞ ምን ይሉሻል? እንደ በግ ኑሪ ተብዬ የሚለውን ይዘምሩልሻል። እንደ በግ ኑሪ ተብዬ እንደ ምንድን ነው የምኖረው? የኔ ባህሪ የኔ ጸባይ ለጌታ ቤት ይስማማል የሚለውን ይሉልሻል ማለት ነው። ከዛ በኋላ መርሃባ ኡስታዝ ጀዛከላ። አንድ ግን እንትን ጥቅሱን ጠፋኝ። ይሄ ቆይ እስኪ እፈልገዋለሁ። እንትን በገዛ ደሙ ዋጃቸው የሚለው ስለ ክርስቶስ እሱን ነገር አስረዳኝ እስኪ። ሐዋርያ ሥራ 28 ሐዋርያ ሥራ 28 እየፈለኩት ነው።
በገዛ ደግሞ ያዋጃትን ቤተክርስቲያን የሚለው 28 ሐዋርያት ሥራ 28 ምን ላይ ፈለግሽው እዛ ላይ በገዛ ደሙ ማለት ምን ማለት ነው? በራሱ በደሙና በክርስቶስ ደሙ በራሱ ደም ነው ያዋጃት ቤተክርስቲያን እኮ ደሙ ሲባል ምን ማለት ነው? ደሙ ነው ያ ደሙ ነው ደም ምንድነው? ደም ምንድነው? ሽንኩርት ነው አይደለም በገዛ ደሙ ደሞቶት በራሱ ደም እንደዛ ብሎ ነው የሚያምኑት እነሱ መጽሐፋቸው ላይ ሌለ እንዴ በጦር ሲወጋው ውሃና ደም ወጣ አይልም እሺ በቃ በዛ ደም ማለት ነው ከዛ አንፃር ነው የሚታየው ማለት ነው ከዛ ደም ጳውሎስ ነው እንደዛ የሚለው ያው እንትን ኡስታዝ ታሽጋ ኢሳይያስ 53 እያሉ ነውና እኔ ጨርሻ ጥያቄ ምናልባት ኮሜንት ላይ ኢሳይያስ ኮሜንት አላነብም እሺ ኮሜንት አላነብም አንድ ሰው ኮሜንት ሳይሆን እንትን ብለው ጥያቄ ያለው ሰው መግባት ይችላል እንጂ ኮሜንት አላይም እኔ ሳውራን ጀስተር ያ ጀማ ለዛ ነው ኮሜንት ለማየት አልችልም ጀስተር ታውቃላችሁ የእጅ እንቅስቃሴ ያደርጋለሁ ፌሻል ኤክስፕሬሽን ያደርጋለሁ የሆነ መድረክ ላይ እንዳለው አድርጌ ነው ማወራችሁ እንጂ እኔ እንደዚህ አሁን በቃ እንትን ብዬ አይደለም በደብ የእጅ እንቅስቃሴ ያደረኩኝ ፊቴን ያዛወርኩኝ ቅድቤን እየሰቀልኩኝ ምናምን ነው ማወራውና አይመቸኝም እኔ ኮሜንት ለማንበብ ገብታችኋል ከዛ አንፃር ነው ያንን ታሳቢና ዋቢ አድርጌ ነው ማወራው ስለዚህ ጀስተር ስለምጠቀም ፌሻል ኤክስፕሬሽን ስለምጠቀም ኮሜንት የማየት ቻንስ የለኝም በላ ኢብራሂም ኡስታዝ በልቻለሁ በቃ ግን ፕሮፌት በቃ እሺ ቀጥል ፕሮፌት ምን እሺ አይ ፕሮፌት ማን ነው ብዬ ነው ፕሮፌት አቆታወራ አለ ከፈለክም አይ ኢንሻአላህ እሺ ኡስታዝ ጀዛከላህ ኸይር አላህ ይጠብቅ አወር ላይብረሪ እሺ ጥያቄ ያላችሁ ሰዎች ግቡ እሺ ጥያቄ ያላችሁ ሰዎች